ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ኖርዌይ የኤርትራን መንግስት ሻዕቢያን የሚደግፉ ትውልደ ኤርትራውያንን ዜግነት እንደምትነጥቅ አስታወቀች። የኖርዌይ የስደተኞች አገልግሎት ተቋም እንዳስታወቀው ለሁለት ዓመታት ምርመራ ካደረገ በኋላ የኤርትራን መንግስት የሚደግፉ ኖርዌጂያን ኤርትራውያንን ዜግነት ለመንጠቅ ወስኗል። የኖርዌይ ዜግነት የተሰጣቸው ኤርትራውያኑ ለኤርትራ መንግስት ድጋፍ ይሰጣሉ ያለው 5 አባላት ያሉት መርማሪ ኮሚቴ ተቋቁመዋል። 135 ኤርትራውያን ላይ ምርመራ ያደረገ ሲሆን ማህበራዊ ሚዲያ ላይ የሚጽፉትን እንዲሁም ሌሎች ሰዎች ስለነሱ የሚናገሩትን ተካቷል። ምርመራ የተደረገባቸው 135 ሰዎች የኖርዌይ ዜግነት የተሰጣቸው ሲሆኑ ላለፉት 8 ዓመታት በሀገሪቱ ኖረዋል። እስካሁን ድረስ 20 ሰዎች መኖሪያ ፈቃዳቸውን ሲነጠቁ የሌሎች 30 ሰዎች ጉዳይ ደግሞ እየተመረመረም ይገኛል። በአጠቃላይ ምን ያህል ሰዎች ዜግነታቸውን እንደሚነጠቁ ግልጽ አይደለም። በኖርዌይ ሕግ መሰረት በሀገሪቱ ጥገኝነት የጠየቁ ሰዎች የሚሰጣቸው የመኖሪያ ፍቃድ ወይም ዜግነት ሊነጠቅ ይችላል። የመኖሪያ ፍቃድ ወይም ዜግነት የተሰጣቸው ስደተኞች አንዳች ስህተት ከተገኘባቸው ውሳኔው ሊቀለበስ እንደሚችል ሕጉ ይደነግጋል። የኖርዌይ መንግስት የትውልደ ኤርትራውያንን የመኖሪያ ፍቃድ ወይም ዜግነት ሲነጥቅ ያሁኑ ለመጀመሪያ ጊዜ ነው ተብሏል። ኤርትራውያን በትውልድ ሀገራቸው ሳሉ ለግዳጅ ውትድርና፣ ለእስራት፣ ለብዝበዛና ለስቅያት እንደሚጋለጡ በመጥቀስ በኖርዌይ ጥገኝነት ከጠየቁ በኋላ ለኤርትራ መንግስት ድጋፍ እንደሚሰጡ ተገልጿል። የኖርዌይ የስደተኞች አገልግሎት ተቋም እንዳለው ኤርትራውያኑ ለኖርዌይ መንግስት የገለጿቸው የግዳጅ ብሔራዊ ውትድርና፣ የሰብአዊ መብት ጥሰትና እስራት ትክክለኛ አይደሉም ብሏል። የኖርዌይ መንግስት ምርመራ የከፈተው በኤርትራ መንግስት ሻዕቢያ ደጋፊዎችና ተቃዋሚዎች መካከል ከ2 ዓመታት በፊት በተነሳው ግጭት ምክንያት ነው። በዚህ ግጭት ውስጥ ተሳታፊ ከነበሩ ኤርትራውያኑ አንዱ እንደ አውሮፓውያን አቆጣጠር በ2013 በኖርዌይ ጥገኝነት ያገኘ ግለሰብ ነበር። የኖርዌይ የስደተኞች አገልግሎት ተቋም እንዳለው ትውልደ ኤርትራውያኑ ላይ የተካሄደው ምርመራ በዋናኝነት ያተኮረው ለመንግስት ድጋፍ በሚሰጡት ላይ ነው ተብሏል። በኦስሎና በርገን ከተሞች በመዘዋወር ምርመራውን ያካሄደ ሲሆን በርገን ከዚህ ቀደም በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ግጭት የተከሰተባት ከተማ ናት። የኤርትራን መንግስት የሚደግፉ ስደተኞች ላይ ምርመራ ከተከፈተ በኋላ ተቋርጦ የነበረ ሲሆን በድጋሚ ምርመራው መጀመሩንም ተገልጿል። ከአውሮፓውያኑ አዲስ ዓመት በኋላ የኤርትራውያኑ ይግባኝ እንደሚታይ የኖርዌይ ስደተኞች አገልግሎት ተቋም አስታውቋል። በምርመራው ወቅት ስደተኞቹ ለምን የጥገኝነት ጥያቄያቸውን ተቀባይነት አገኘ፣ ለምን የሸሹትን መንግስት ይደግፋሉ የሚሉትም መፈተሻቸውን ተገልጿል። መርማሪ ቡድኑ ከማህበራዊ ሚዲያ ጽሁፎች በተጨማሪ ኖርዌይ ከሚኖሩና የኤርትራ መንግስት ሻዕቢያን ከሚቃወሙ ትውልደ ኤርትራውያን ጥቆማ ሰብስቧል። ለጥገኝነት ጥያቄ የተሳሳተ መረጃ ያቀረቡ ስደተኞች የመኖሪያ ፍቃድና ዜግነትም ሊሰረዝ ይችላል። ወደ እስራኤል በህገወጥ መልኩ የገባና የኤርትራን መንግስት በመደገፍ ይታወቃል የተባለ ኤርትራዊ ባለፈው ወር ወደ ሀገሩ መባረሩን የእስራኤል መገናኛ ብዙሃን መዘገባቸው ይታወሳል። እስራኤል የኤርትራ ዜግነት ያለውና የሻዕቢያ መንግስት ደጋፊ የሆነን ግለሰብ ከሀገሯ ስታባረር ለመጀመሪያ ጊዜም ነበረ። የአንድ ልጅ አባት የሆነው ኤርትራዊ ወደ እስራኤል የገባው በአውሮፓውያኑ 2011 ሲሆን ላለፉት 14 ዓመታት ኑሮውን በዚያው አድርጎም ቆይቷል። እንደ አውሮፓውያን አቆጣጠር በ2023 በእስራኤል መዲና ቴል አቪቭ በኤርትራውያን መካከል በተከሰተ ግጭት እስራኤላዊ ፖሊስን ጨምሮ 150 ሰዎች መጎዳታቸው ይታወሳል። የኤርትራውን መንግስት ሻዕቢያ ደጋፊዎችና ተቃዋሚዎች ጎራ ለይተው በተሳተፉበት ግጭት 11 ሰዎች በጥይት ተመተዋል። እንደ አውሮፓውያን አቆጣጠር በ2024 በተነሳ ግጭት ደግሞ 2 ሰዎች ሲገደሉ 8 ሰዎች ክፉኛ መቁሰላቸው አይዘነጋም። በትግራይ ክልል ሁሉን አካታች አስተዳደር እንዲቋቋም ተጠየቀ። የጀነራል ታደሰ ወረደ አስተዳደር ውድቀት ገጥሞታል ተብሏል። የትግራይ ዓለም አቀፍ ምሁራን ስብስብ ጂኤስቲኤስ የጀነራል ታደሰ ወረደ ጊዜያዊ አስተዳደር ውድቀት እንደገጠመው በመግለጽ አዲስ ሁሉን አካታች አስተዳደር እንዲቋቋም አዲስ ባወጣው የግምገማ ሪፖርት ጠይቋል። ወደ ህጋዊ ክልላዊ መንግስት የሚደረገው ሽግግርም በነፃ ፍትሃዊና ግልጽ ምርጫ የሚመራ እንዲሆን ስብስቡ ጥሪ አድርጓል።
ጂኤስቲኤስ በአቶ ጌታቸው ረዳ የስልጣን ዘመን መሻሻል ያሳዩ የምክክር ካውንስልና የመገናኛ ብዙሃን ምህዳርን ጨምሮ በርካታ አዎንታዊ ጅምሮች ከፍተኛ ችግር ላይ መውደቃቸውን፣ ግጭት ቀስቃሽ ንግግር መባባሱንና አለመተማመንን መንገሱን ጠቅሷል። የጸጥታ ኃይሉን ከፖለቲካ ወገንተኝነት ነፃ ማድረግን ጨምሮ ጊዜያዊ አስተዳደሩ አፋጣኝ ማስተካከያዎችን ካልወሰደ ሁኔታው አደገኛ መዘዝ ሊያስከትል ይችላል ሲል ያስጠነቀቀው ጂኤስቲኤስ ህወሓት ከኤርትራ ጋር የጀመረው ትብብርም የትግራይ ህዝብ ዘላቂ ጥቅም አደጋ ላይ ይጥላል ሲል ስጋቱን ገልጿል። ኬንያ ከቻይና ጋር የ1.5 ቢሊዮን ዶላር የመንገድ ማስፋፊያ ፕሮጀክት ተፈራረመች። ኬንያ የ1.5 ቢሊዮን ዶላር የአውራ ጎዳና ማስፋፊያ ፕሮጀክት ለማስጀመር ከሁለት የቻይና ኩባንያዎች ጋር ስምምነት የተፈራረመች ሲሆን ፕሮጀክቱ የምስራቅ አፍሪካዋን ሀገር የትራንስፖርት ኮሪዶሮች ያሳድጋል ተብሏል። አዲሱ ፕሮጀክት ከሞምባሳ እስከ ምዕራብ ኬንያ እንዲሁም ወደ ጎረቤት ሀገራት ያለውን ግንኙነትና ትስስር ያሳድጋል፣ ንግድን፣ ጉዞንና ክልላዊ ውህደትን በማጠናከርም ተብሏል። የመንገዱ ፕሮጀክት በሁለት ምዕራፎች የሚከናወን ሲሆን በዕዳ ፍትሃዊነት ሞዴል የሚሸፈንም ሲሆን ይህ እርምጃ እየጨመረ የመጣውን የመንግስት ዕዳ አሳሳቢነት ለማቃለል ያለመ መሆኑም ተዘግቧል። የአፍሪካ ህብረት ጊኒ ቢሳውን ከህብረቱ አባልነት አገደ። ህብረቱ ውሳኔውን ያሳለፈው ፕሬዝዳንት ኦማሮ ሲስኮ ኢምባሎ በመፈንቅለ መንግስት ከስልጣን ከተወገዱ ከቀናት በኋላ ነው። የጊኒ ቢሳው ወታደራዊ ኃይል ባለፈው ሮብ ፕሬዝዳንቱን ከስልጣን ማስወገዱን አስታውቋል። የአፍሪካ ህብረት ሊቀመንበር መሐሙድ አሊ ዩሱፍ እንዳሉት የአፍሪካ ህብረት ጊኒ ቢሳውን ከአባልነቷ በፍጥነት ለማገድ ወስኗል። በወታደሮች የተፈጸመው መፈንቅለ መንግስት በምዕራብ አፍሪካዊቱ ሀገር የተደረገው የምርጫ ውጤት በቅርቡ ይፋ ይደረጋል ተብሎ በሚጠበቅበት ወቅት መሆኑን የፈረንሳይ ዜና አገልግሎት ዘግቧል። የጊኒ ቢሳው ወታደራዊ ሁንታ አዛዡ ጀነራል ሆርታን ታምን ለአንድ ዓመት የሽግግር መንግስቱ ፕሬዝዳንት አድርጎም ሾመዋል። ከስልጣን ከተወገዱ በኋላ በቁጥጥር ስር የነበሩት ፕሬዝዳንት ኦማሮ ሲስኮ ኢምባሎ በድርድር ወደ ሴኔጋል እንዲሸሹ መደረጉን ዘገባው አመላክቷል። በምርጫው አሸንፊያለሁ የሚሉት የተቃዋሚው ፕሬዝዳንት እጩ ፈርናንዶ ዲያስ ደህንነታቸው ተጠብቆ በሀገሪቱ ውስጥ በአንድ ስፍራ ተደብቀው እንደሚገኙም ለዜና ምንጩ ተናግረዋል። የምዕራብ አፍሪካ ኢኮኖሚክ ማህበረሰብ ኢኮዋስ ሀገሪቱን ከሁሉም ውሳኔ ሰጪ አካላት ማገዱ ይታወሳል። ጊኒ ቢሳው ከጥቂት ዓመታት ወዲህ የወታደራዊ መፈንቅለ መንግስት ሰለባ የሆነች ሌላዋ ምዕራብ አፍሪካዊ ሀገር ሆናለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ አየር ክልል መዘጋቱን አስታወቁ። ዶናልድ ትራምፕ ከቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ የገቡት ሰጣ ገባ ወደ ለየለት ጦርነት እንዳይሸጋገር አስግቷል። ፕሬዝዳንት ዶናልድ ትራምፕ ትሩዝ በተሰኘው የማህበራዊ መገናኛ አውታራቸው ባጋሩት መረጃ ለሁሉም አየር መንገድ አብራሪዎች፣ አደንዛዥ እጽ አዘዋዋሪዎችና የሰዎች አዘዋዋሪዎች የቬንዙዌላ አየር ሙሉ በሙሉ እንደተዘጋ ይወቁ ብለዋል። ፕሬዝዳንቱ በጥቅሉ የቬንዙዌላ አየር ክልል መዘጋቱን በጥቅሉ ይህንን ይበሉ እንጂ ዝርዝሩን አልገለጹም። የትራምፕ አስተዳደር ግዙፉን የጦር አውሮፕላን ተሸካሚ መርከብ ጨምሮ በካሪቢያን አካባቢ እያደረገ ባለው ወታደራዊ ስምሪት በቬንዙዌላ ላይ ብርቱ ጫና እያሳደረ መሆኑን የፈረንሳይ ዜና አገልግሎት ዘግቧል። ዋሽንግተን የወታደራዊ እንቅስቃሴ ዓላማው የአደንዛዥ እጽ ዝውውርን ለመግታት ነው ስትል፣ ካራካስ ግን በቬንዙዌላ አገዛዝ ለውጥ ማድረግ የመጨረሻው ግብ መሆኑን ትገልጻለች። የፕሬዝዳንት ትራምፕ ማስጠንቀቂያ ተከትሎ 6 የደቡብ አሜሪካ ሀገራት አየር መንገዶች ወደ ቬንዙዌላ የሚያደርጉትን በረራ እንዲገቱ አስገድዷቸዋል። ትራምፕ እና ማዱሮ ባለፈው ሳምንት በስልክ መነጋገራቸውን ገልጾ የነበረው ኒውዮርክ ታይምስ ፕሬዝዳንቶቹ አሜሪካ ውስጥ ሊደረግ በሚችል ስብሰባ ላይ ተወያይቶ እንደነበርም ተመላክቷል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ